ጤና ይስጥልኝ እንዴት ከረማችሁ? ዛሬ ደግሞ የወሊድ መቆጣጠሪያ እንክብል ወይም ደግሞ ኮምባይንድ የምንለው ሁለቱንም ኢስትሮጅን እና ፕሮጀስትሮን ያለው እንክብል እርግዝናን ከመከላከል ውጭ ሌላ ተጨማሪ ምን ጥቅሞች አሉት የሚሉትን ለማውራት ሞክራለሁ። የመጀመሪያው ትልቁ ጥቅም እነዚህ እንክብሎች ከእንቁሊጥ የሚነሳውን የካንሰር አይነት በ50% በላይ ይቀንሳል። ይሄ በጣም ትልቁ የሚባለው ጥቅሙ ነው። የትኛዋ ሴት ላይ ሊመጣ እንደሚችል አናውቅም፣ ግን ይህንን የእርግዝና መከላከያ መንገድ ለሚጠቀሙ ሴቶች ትልቁ ተጨማሪ እድል እንቁሊጥ የሚነሳ ካንሰርን ይከላከላል። ከዛ ውጪ የኢንዶሜትሪዮሲስ የሚባል የህመም አይነት ላላቸው ሰዎች እንደ ሕክምናም ልንጠቀምበት እንችላለን። አንዲት ሴት ይህን እንክብል ስትጠቀም ያላት የአጥንት መጠንከር ወይም ደግሞ የመሳሳት መጠኑ በእጅጉ ይቀንስላታል። ስለዚህ የአጥንት ጥንካሬዋ ይጨምራል ማለት ነው። ከዛ ውጪ ፊት ላይ እንደ ፂም የሚመስሉ የሚያድጉ ፀጉሮች ሴቶች ላይ ያልተለመዱትን ይከላከላል፣ ይቀንሳል። በጣም ሰውነታቸው ላይ ብጉር የሚያጠቃቸውን ሴቶች የብጉር መጠን እንዲቀንስ ያደርጋል። ከዛ ውጪ ደግሞ ተጨማሪ የወር አበባ በደንብ በተጣበቀበት ሰዓት እንዲመጣ ያደርጋል። መጠኑ ይቀንሳል፣ ህመሙ ይቀንሳል። እነዚህ ከመከላከል ባለፈ የሚሰጣቸው ጥቅሞች ናቸው። ከዛ ባለፈ ተጨማሪ አባላዘር ምንላቸው የኢንፌክሽን አይነቶችን የአባላዘር በሽታ የመምጣት እድሉን በጣም ይቀንሳል። ይህን የሚያደርግበት ምክንያት የማህፀን በር አካባቢ ያለውን የሚከላከለውን የፈሳሽ አይነት በጣም እንዲወፍር ስለሚያደርገው የትኛውም አይነት ኢንፌክሽን ሊያመጡ የሚችሉት ተህዋሲያን ወደ ላይኛው የማህፀን ክፍል እንዳይገቡ ይከላከላል። ስለዚህ የወሊድ መቆጣጠሪያ እንክብሎችን ሁለቱንም ኮምባይንድ የምንላቸው የምትጠቀሙ ሴቶች ከመከላከሉ ያለፈ እነዚህ ጥቅሞች ይኖራቸዋል። ይሄ ሊጠቅማቸው ለሚችሉ እህቶቻችሁ፣ ጓደኞቻችሁ፣ ለትዳር አጋሮቻችሁ አካፍሏቸው። እናመሰግናለን።